ቪዲዮ ሼር አድርጉ የኢየሱስ ቤተሰቦች። አዎ ኢየሱስን እያሉ እየመጡ እነዚህ ኮልኮሌዎች ሩታ የምትባለው እነዚህ ልጆች ሰዳ አብርሽን ልታሳፍነው። ፕሊዝ ሼር አድርጉ። ለብዙ ሰው ሼር አድርጉ እንዲደርስ ፈልጋለሁ። ለምን ካላችሁ ሩታ እነዚህ ልጆች ልካ ሄርሜላን እና አብርሽን ለማሳፈን የሰራችው ሴራና ስራ እንትን ብሎባታል፣ ተከሽፎባታል። ለምን ካላችሁ አንደኛ መጀመሪያ ማሳፈን የምትፈልገው ሄርሜላን ነው፣ ሄርሜላን። ሁለተኛ ደግሞ አብርሽን ነው። ገባችሁ? ይሄ ልጅና አሁን የሆነ የምፖስትላችሁ ልጅ ለሩታ ተገዝተው የመጡ የሩታ አሽቃባጮችና አሽቋላጮች፣ ሩታ በገንዘብ የትም ቦታ የምትልካቸው ደንቆሮ ገረዶች ናቸው። ስለዚህ አብርሽንና ሄርሜላን ለማፈን የተደረገው ስራ እና ሴራ አይታችኋል። ሆቴሉን ሂዶ አብርሽ የነበረበትን ሆቴል ምርቅዝቅዝ አድርገው አይተውታል። ገባችሁ አይደለ? ስለዚህ አብርሽንና ሄርሜላን ሊያፍኑ የተላኩ ወንበዴዎች ናቸው እና እኛ ወንበዴን እናወግዛለን። ሩታ ወንበዴ ናት፣ የወንበዴ ስብስብ ናት፣ የሌባ ስብስብ ናት፣ የሌባ ጥርቃሚ ናት ስንላችሁ በማረጃና በማስረጃ ነው። በዚሁ አጋጣሚ ሙቤ ሚዲያን አሳፍነናታል እኛ የሄርሜላ ደጋፊዎች። ምክንያቱም እናንተ እስካሁን ድረስ 1000 ሰብስክራይብ እኮ አላስገባችኋትም። አረተውት 10,000 ሰብስክራይብ ታስገቧታላችሁ ብዬ ነበር የሩታ በጎች። እስካሁን ግን ሰብስክራይብ አላረጋችኋትም። እኔ ሩታን ተያትና ተጠቅላይ ወደኛ ብያት ነበር፣ እምቢ አለች። ለዛ ነው እኛ ያፈናት። በሁለተኛ ደረጃ ደግሞ ሄርሜላን እናሳፍናለን ብላችሁ ከሆነ ተሳስታችኋል። እኛ የሄርሜላና የአብርሽ ወታደሮች ተጠንቀቅ ጠብቅ ስንባል ሆ ብለን ነው የምንነሳው። አርፋችሁ ተቀመጡ። አዎ አርፋችሁ በህግ አምላክ ተቀመጡ። እኛ እስከዛሬ አንናገራችሁም ብለን ስንት ነገር ወንጀል እየሰራችሁ እያየናችሁ እንዳላየናችሁ አልፈናል። ከዚህ በኋላ ግን ሄርሜላን መንካት አይደለም ጫፏን ብትነኳት እኛ የናንተ መረጃ አውጥተን ሶሻል ሚዲያ ላይ ልንፖስተው ግድ ይለናል። የዚህ ልጅ መረጃ የራቁት ቪዲዮ አለኝ፣ የዛኛም ደግሞ አለኝ፣ እልክላችኋለሁ። ምንም ችግር የለም። ምክንያቱም መዋረድ የምትፈልጉ ከሆነ እኛ በፌስቡክ ነው የምንፖስታችሁ። በፌስቡክ አርፋችሁ ተቀመጡ እንደሆነ ተቀመጡ። በሁለተኛ ደረጃ ደግሞ ሄርሜላን እናሸማቅቃታለን፣ ሄርሜላን እናሳቅቃታለን ብላችሁ ከሆነ እኛ አናታችሁን ነው የምንቀውራችሁ። እመኑኝ ማለት ነው። እመኑኝ የሩታ በጎች አርፋችሁ ተቀመጡ። እንከባበር፣ አክብሩን፣ እናከብራችኋለን። አለቀ ደቀቀ። ከዛ ውጭ ግን እንደዚህ በዚህ ደረጃ ሄርሜላን ለማፈን ምን እንደምታደርገው አይታወቅም። ምናምን ሰገጤ እንፈልግ እኛ እናንተን የምናምናችሁ ይመስላችኋል? አናምናችሁም። ገባችሁ? ስለዚህ ሞኛችሁን ሂዳችሁ ፈልጉ፣ ሞኛችሁን። ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ ይሄ ልጅ ሄርሜላንና አብርሽን ሊያፍን ነበረ። አጋጣሚ እነሱ ወጥተዋል። አብርሽ በጣም ይችላል። ገባችሁ? ይችላል ማለት ነው። ሩታ ሰው ልካ ሄርሜላን ልታሳፍናት ነበር ያሰበችው። ደግነቱ ግን ወጣባት። እኔ ልንገራችሁ አብርሽ በጣም ጎበዝ ጀግና ነው ስላችሁ በምክንያት ነው። ገባችሁ? ለምን ካላችሁ ፈጣሪ ይጠብቀዋል። በሁለተኛ ደረጃ ደግሞ ለምንድን ነው የምታሳፍኙው? አልፈልገውም ብለሽ የለ እንዴ? እኔ አብርሽን አልፈልገውም ከሌላ ሴት ጋር ባየው ምንም መስሎ አይታየኝም ብለሻል። ስለዚህ ካልሽ ለምንድን ነው አሁን ታዲያ ወታደር የምትልኪበት? አረ ወታደር አይደሉም እነዚህ ወጠጤ የምትልኪበት። ወጠጤ ለምንድን ነው የምትልኪበት? ወጠጤ ምን ለማለት ፈልገሽ ነው የምትልኪበት? አንቺ ወጠጤ እንዴ! እንዴት ነው እኔ የምለው ባለ ሆቴሎች ራሱ እንዴት ነው እነዚህ የቡታጅራ ወጠጤዎች ገብተው ሆቴሉ ምርቅዝቅዝ ሲያደርጉት ምንድነው የምታዩት እናንተ? ምንድነው የምታዩት? ፖሊስ ጠርታችሁ አታስይዟቸውም እንዴ? ነው ወይስ ኢትዮጵያ በቃ የጎረምሳ ስብስብ የሚኖርባት ሀገር ናት? አልገባኝም። በዚህ ደረጃ ሴት ልጅ ለማፈን፣ በዚህ ደረጃ አንድን ሰው የታመመን ሰው ለማፈን መተው ሆቴሉን እንደዛ ሲመረቃግዙት እናንተ ለምንድን ነው ዝም ብላችሁ የምታዩት? ለምንድን ነው ዝም ብላችሁ የምታዩት?
አልገባኝም። እናንተ እነማን ናችሁ? እናንተ እንደምናችሁ? በዚህ ደረጃ ሄርሜላን ለምንድን ነው ጠምዳችሁ የያዛችኋት? በዚህ ደረጃ ምን ነው ጨጓራችሁን የላጣቻችሁ? ጨጓራችሁን አቦ ይመቻት። ሄርሜላዬ አይ ላቭ ዩ ሶ ማች አም ሃፒ በጣም ነው የምወድሽ ሄርሜላዬ። ትችያለሽ። ሩታን ጋሽዬን እንዴ ተቆጣጠርሻቸው እኮ የኔ እናት። ደግሞ ከዛ ከወሰደችው የምታረገው ነገር አይታወቅም ምናምን ሄርሜላ ምንም አታረገው እናንተ ናችሁ እንጂ ሄርሜላ ምንም ነገር እንደማታረገው። ሄርሜላ ሰላማዊ ሰው እንደሆነች፣ ሄርሜላ ስርዓት ያላት እንደሆነች፣ ሄርሜላ ጎበዝ እንደሆነች፣ ሄርሜላ ጀግና እንደሆነች፣ ሄርሜላ እንትን እንደሆነች እኛ እናቃለን። ደግሞ በኢየሱስ ስም ትላለህ እንዴ? ኢየሱስ እኮ ነብይ ነው እንዴ የምታመልከው አንተ? ጌታን አይደለም የምታመልከው። ጉድ። ለማንኛውም ማለት ነው ለሩታ ተገዝተ መምጣትህ አናደኸኛል። ለሩታ እንዴ ሰው ለሩታ ይገዛል? ብትገዛ ለሄርሜላ ትገዛ? ለሩታ የምትገዛ ለምንድን ነው? ለሩታ ሰው ይገዛል? በእናታችሁ በ21ኛው ክፍለ ዘመን ደግሞ እሱ አብረው ከሄድሽ ችግር ይፈጠራል ይላል። ፋራህን ፈልግ። እኛ የዚህን ያክል ፋራ መሰልናችሁ እንዴ? ፋራ መሰልናችሁ ወይ? ምንም ችግር አይፈጠርም፣ ምንም አይሆንም። አብርሽ በሰላም ይመለሳል። በሁለተኛ ደረጃ ደግሞ እናንተ ልታፍኑት ስትሉ ሄርሜላ ነቅታ ስለወሰደችባችሁ በጣም ተናዳችኋል። ያን ነው ያናደዳችሁ። ሄርሜላ ትችላለች ስንላችሁ እኛ በምክንያት በማስረጃና በመረጃ ነው። ገባችሁ? ሄርሜላ የነ ሩታን ሴራ እና ስራ ታውቃለች። ለዛ ነው እንደዚህ እየላጠቻቸው ያለ። ገባችሁ? አሁን ሄርሜላን የጠመዷት ለምንድን ነው? የሩታን ስራ፣ የሩታን ባለይነት፣ የሩታን ርካሽነት፣ የሩታን የወረደ ስራ እንደምትሰራ ስለምታቅ ይዛባት ስለጠፋች ነው አሁን እያበደች ያለችው። ለምን? አብርሽን ለማሳፈን አስበው ነበር። ደግነቱ ግን ሄርሜላ ከነሱ በፊት ነቅታ እሱን ወስደዋለች ማለት ነው። ሊያፍኑት መተው ነበር ስላልተሳካላቸው ከዛ ምን አሉ መሰላችሁ? በኢየሱስ ስም አለ አሁን ወስዳ ምን እንደምታርገው አይታወቅም እንዴ። ተው እንጂ እኛ የዚህን ያክል ሰገጥ ያረጋችሁን እንዴ? አረቡት ታጅራዎች ተው፣ ግን አረቡት ታጅራዎች ተው። ፋራችሁን ፈልጉ በእናታችሁ። እኛ እኮ አውቀን ነው የምንላችሁ እንጂ ሄርሜላን ለማሳፈን እንደመጣ ሩታ ልካህ እንደሆነ ገንዘብ 700 ሺህ ብር እንደከፈለች መረጃ ሁሉ አለን። አስፈላጊ ከሆነ እናወጣላችኋለን። ግን በዚህ ደረጃ ምን ነው በጋረጋችሁን? እኛ የሄርሜላ ደጋፊዎች ከአሜሪካም ከካናዳም ከዩሮፕም ከምንም እንቆጣጠራታለን። ሄርሜላን በአይናችን ቁራኛ ነው የምንከታተላት። እንደናንተ አይነት ወሮ በላ ሄርሜላን አይወስዳትም። ገባችሁ? እናንተ አፍናችሁ ልታሰቃዩት፣ አፍናችሁ ልትጠዘጥዟት፣ አፍናችሁ ገንዘብ ልትቀበሉ ነበር ሐሳባችሁ። ኖ ይሄ እናንተ ሲያምራችሁ ይቀራል። በሁለተኛ ደረጃ ደግሞ ጋሽዬ ራሱ ገንዘብ ተከፍሎ ነው የመጣው። ገንዘብ ተከፍሎ ስናከብር ተከበር አንተ ሰውዬ፣ ካልሆነ ግን እንረግጣለን። ትልቅ ሰውነ እንደ ትልቅ ሰውነት አርፈ ተቀመጥ። ከእንደዚህ አይነት ጨምላቃ ስራ አትግባ። ትላልቆች ሰዎች አትግቡ ምላችሁ በምክንያት ነው። ለምን? እናንተን ስለምናከብር መናገር አንችልም። ገባችሁ? ገብታችሁ አትጨመላለቁ። ሩታ ገንዘብ ከፍለዋለች ለጋሽዬ። ለዛ ነው አስታርቃታለሁ ምንላታለሁ እያለ ያለ። ገባችሁ? ሩታ ገንዘብ ስለከፈለችው። እንዴት ነው እናንተ በገንዘብ ልጆቻችሁን የምትሸጡት? ሆይ አብርሽን የመሰለ ልጅ በሚሊዮን ዶላር የሚቆጥር ሰውዬ ለምንድን ነው በሩታ የምትገዛው? አንተ ጋሽዬ የምትባለው ሰውዬ አንተ ፈጣሪን አትፈራም እንዴ? ትልቅ ሰው አይደለ? ትልቅ ሰው በዚህ ደረጃ ሲረክስ በጣም ነው የሚያስጠላው። ይሄው አሁን ዛሬ ልጅን ሊያሳፍኑት ነው። አሁን እርግጠኛ ነኝ ይሄን ቪዲዮ ስታይ ከኛ ጋር እንደምትቆም እርግጠኛ ነኝ። ልጅን ሊያሳፍሩ ሩታ ሴራ እየሰራች ነው። ለምንድን ነው አንተ ልጅን አሳልፈ የምትሰጥ? ወጣትነት ነው ምናምን እያልክ ማለት ነው። ወጣትነት አይደለም። አብርሽ የሚጎዳውንና የሚጠቅመውን ያውቃል። ሁለተኛ ደግሞ ሩታ ስለማትሆነው ነው አልፈልጋትም ያለ። ለምንድን ነው አንተ በመሃል ገብተህ የምታሽቃብጠው? what happened እንዴ? ለምን? በጣም ነው የሚያስጠላው ከምር። ጋሽዬ እኔ በዚህ ደረጃ አልጠበቅኩም። ይኸው ዛሬ እኛ የፈራነው ነገር አልቀረም። ሄርሜላንና አብርሽን ሊያፍኑ ጎረምሳዎች መተው፣ ደግነቱ ግን አጧቸው። ሄርሜላ ተሎ ብላ ባንና ስለነበር
አብርሽን ይዘው ጠፋች እንጂ እነሱማ ሄርሜላንና አብርሽን ይዘው 700 800 ሺህ ብር ሊቀበሉ አስበው ነበር። ደግነቱ ግን ሄርሜላ በለጠቻቸው። ጭንቅላት አላታ። ጋሽዬ ትልቅ ሰው ሆነ ከእንደዚህ አይነት ውጣ። እኛ እነዚህን ወጣጤዎች እየረገጥን ከሶሻል ሚዲያ እናጠፋቸዋለን። ወላ ሩታ ወላ መኔ ወላ ሩታ የምትገዛውን ሰው ሁሉ እየረገጥን ነው ሶሻል ሚዲያ የምናጠፋቸው። በዚሁ አጋጣሚ የአብርሽና የሄርሜላ ቤተሰቦች ይህን ቻናል ሼር አድርጉልኝ። በሁለተኛ ደረጃ በጎቹ ደግሞ አልቅሱ። መልካም የማልቀስ ጊዜ፣ መልካም የመቃጠል ጊዜ። ተቃጠሉ። መቼም እናንተ በኮሜንት መዘቅዘቅ ነው። ዘቅዝቁ። ምን አባታችሁም አታመጡ። ምድረ ደንቆሮ ሁሉ ማለት ነው። ይሄው ዛሬ አሳፍነው ቢሆን ነው እኛ ምንናደድ የነበረው። ደግነቱ ግን ባንነንባታል። እኛ ድል አብርሽ